ሰላም ጤና ይስጥልኝ ተመልካቾቻችን እንደምን አላችሁ? የዕለቱን ዜናዎች ይዘን ቀርበናል። ዜናዎችን የማቀርብላችሁ መልካም ሞላ ነኝ። ወደ ቀዳሚው ዜና እናልፋለን። የኢትዮጵያ ኢንሳይደር ዋና አዘጋጅ ካለም የፕሬስ ነጻነት ጀግና ሽልማት ተሸላሚዎች አንዱ ሆኖ ተመረጠ። ከኢትዮጵያ ኢንሳይደር መስራቾች አንዱ የሆነው ተስፋለም ወልደየስ ዓለም አቀፍ የፕሬስ ኢንስቲትዩት እና ዓለም አቀፍ የሚዲያ ሰፖርት የተባሉ ሁለት ተቋማት በትብብር ለሚሰጡት የዓለም ፕሬስ ነጻነት ጀግና ሽልማት ተመርጧል። የዚህ ዓመት ሽልማት እንዲቀበሉ የተመረጡት ተስፋለምን ጨምሮ 7 ጋዜጠኞችና አርታያን ናቸው። ዓለም አቀፍ ሽልማት ለሚዲያ ነጻነት ወይም ያልተገደበ የዜናና የመረጃ ፍሰት በተለይ ግለሰባዊ ደህንነታቸው ከፍተኛ ስጋት ውስጥ ሆኖ ጉልህ አስተዋጽኦ ላበረከቱ ጋዜጠኞች የሚሰጥ ነው። ተስፋለም ለሽልማቱ የተመረጠው ለገለልተኛ ጋዜጠኝነት ባለው የማይናወጥ ቁርጠኝነት እንደሆነ ሸላሚዎቹ ዛሬ ሐሙስ መስከረም 29 2018 ዓ.ም ባወጡት መግለጫ አስታውቀዋል። ጋዜጠኛው ከባለስልጣናት ለሚሰነዘር ቀጥተኛ የበቀል እርምጃ ኢላማ ከመሆኑ ባሻገር በስራው ምክንያት የግል ህይወቱን በተደጋጋሚ ለአደጋ እንዳጋለጠ ሸላሚዎቹ በመግለጫቸው ጠቁመዋል። ከአንድ ዓመት በላይ የሚረዝመውን ጨምሮ ለተደጋጋሚ የዘፈቀደ እስራት የተዳረገው ተስፋለም ከጊዜ ወደ ጊዜ ለነጻ ሚዲያ አስቸጋሪ በሆነ ምህዳር ውስጥ ለህዝብ ለሚጠቅም ጋዜጠኝነት ቦታ ለመፍጠር ባለው ቁርጠኝነት ተሰዶ ከነበረበት ሀገር ወደ ኢትዮጵያ መመለሱን ተቋማቱ በመግለጫቸው አመልክተዋል። ተስፋለም ለዚህ ታላቅ ሽልማት በመመረጤ ታላቅ ክብር ይሰማኛል በማለት ደስታውን ገልጿል። ይህ ክብር ለኔ ብቻ ሳይሆን በኢትዮጵያና በስደት ላይ ለሚገኙ ብርቱ ጋዜጠኞች ጭምር ነው ያለው ተስፋለም ሽልማቱ በየዕለቱ በዘፈቀደ በቁጥጥር ስር ለሚውሉ፣ ለሚታሰሩ፣ ማስፈራራት፣ ወከባ፣ ዛቻ ለሚገጥማቸው፣ ለሚከሰሱና ጥቃት ለሚፈጸምባቸው የኢትዮጵያ ጋዜጠኞች ድፍረትና ለሙያቸው ያላቸውን ታማኝነት ምስክር እንደሚሆን ገልጿል። ዘገባው የኢትዮጵያ ኢንሳይደር ነው። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር ቃኝ ቡድን በአገዛዙ ሰራዊት ላይ ድል መቀዳጀቱን አስታወቀ። አፋባሃ ደቡብ አማራ ቀጠና ሳምነው እዝ አጼ ዘርዓ ያዕቆብ ኮር ቃኝ ቡድን በመራቤቴ ወረዳ ዛሬ መስከረም 29 2018 ዓ.ም ከሰዓት 9 ሰዓት ተኩል ላይ በአገዛዙ ላይ በደፈጣ ታሪክ መስራቱን አስታውቋል። በመራቤቴ ወረዳ ገረን ቀርጫ በተባለ ቦታ ላይ እንደለመደው በመኪና እየሄደ ያለውን የአገዛዙ ሰራዊት በአጼ ዘርዓ ያዕቆብ ኮር ቃኝ ቡድን ሙትና ቁስለኛ ሆኗል። የ101ኛ አየር ወለድ ኮማንዶ ሚሊሻ እንዲሁም ፖሊስ በቅንጅት ፋኖ ያለበትን ቦታ ተጠቅሞ ለአሰሳ በመጣበት ፋኖች በሰነዘሩበት ጥቃት ከፍተኛ ጉዳት ደርሶበታል። መረጃውን ያደረሰን አርበኛ አማራ አዘዘ አፋባሃ ደቡብ አማራ ቀጠና ሳምነው እዝ የአጼ ዘርዓ ያዕቆብ የህዝብ ግንኙነት ኃላፊ ነው። ተጨማሪ መረጃዎችን ይዘን እንመለሳለን። በንጹሃን ላይ ያነጣጠረ የድሮን ጥቃት ተፈጸመ። ዛሬ መስከረም 29 2018 ዓ.ም ከጧቱ 1 ሰዓት ተኩል ላይ በሰሜን ወሎ ዞን ጋሸና ከተማ አስተዳደር በ14 ኪሎ ሜትር ርቀት ጣጃ በሚባል ቦታ ላይ ድሮን ጥቃት ተፈጽሟል። በጥቃቱም አንድ ንጹሃን ሲገደል የሃይማኖት አባት ካህንን ጨምሮ 6 ንጹሃን ላይ ከባድና ቀላል ጉዳት እንደደረሰ ምንጮች ገልጸዋል። አገዛዙ ከሰሞኑ በዘመቻ አርበኛ አደም አሊ አባናዳው የደረሰበትን በትር መቋቋም ሲያቅተው ተከታታይ ድሮን ጥቃት በዘፈቀደ እየተኮሰ እንደሆነ እስካሁን የሚወጡ መረጃዎች ያመላክታሉ። አሁንም በሁሉም የምስራቅ አማራ ቀጠናዎች ተከታታይ ድሮን አሳሳና ጥቃት ለመፈጸም ዝግጅት እያደረገ እንደሆነ ከውስጥ አርበኞቻችን ያገኘነው መረጃ ያመለክታል። ህዝባችን ልዩ ጥንቃቄ እንዲያደርግ መግለጽ እንፈልጋለን ሲል አፋባሃ በላከልን መረጃ አስታውቋል። የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር በሁለት አውደ ውጊያዎች ከፍተኛ ድል ተቀዳጀ። ትናንት መስከረም 28 2018 ዓ.ም የአገዛዙ ኃይል ከባህር ዳር ወደ ጎንደር በመጓዝ ላይ እያለ አርኖ ጋርኖ በተባለ ቦታ አፋባሃ በላይ እዝ ዳግማዊ ቴዎድሮስ 5ኛ ኮር ጥቁር አንበሳ ክፍለ ጦርና ፋናይ ውቤ ክፍለ ጦር አሃዶች በጥምረት ቦታ ይዘው በሰነዘሩበት ጥቃት ከፍተኛ ድል ተቀዳጅተዋል። ከፍተኛ ወታደራዊ ጠቀሜታ ያላቸው ቦታዎችን ቀድመው በመቆጣጠር በብልጽግና ሰራዊት ላይ ከፍተኛ ጉዳት አድርሰዋል። በዚህም በርካታ ኃይሉ ሙትና ቁስለኛ ሲሆን አንድ ወታደራዊ ኦራል ከጥቅም ውጭ ሆኗል። ከአርኖ ጋርኖ መብረቃዊ ጥቃት የተረፈው የአገዛዙ ኃይል ከማክሰኝት በቅርብ ርቀት ላይ ከምትገኘው ፈረንጅ ውሃ ከተባለው ቦታ ሸሽቶ እንደደረሰ ጥቁር አንበሳ ክፍለ ጦር ንስር ብርጌድ በደፈጣ በድጋሚ መምታቱ ታውቋል። በሁለቱም አውደ ውጊያዎች ፋኖ ከፍተኛ ድል የተቀዳጀ ሲሆን በዚህም ያገዛዙ ሰራዊት ከጥቅም ውጭ ሆኗል።
መረጃውን የላከልን ፋኖ ዮሐንስ ንጉሱ ሙጬ የአፋብሃ ሰሜን አማራ ቀጠና በላይ እዝ የህዝብ ግንኙነት ኃላፊ ነው። ዘመቻ አርበኛ አደም አሊ አባናደው በድል ቀጥሏል። ባለ ሽርጡ ክፍለ ጦር በሰሜን ወሎ ዞን ሀብሮ ወረዳ ከአረሪቲ ወደ ሀብሩ ሊጎ በማዕበል የተንቀሳቀሰውን የአብይ አህመድ ዙፋን ጠባቂ ሰራዊት ሀብሩ ሊጎና ዊላ ጉቦ ላይ ሙትና ቁስለኛ ማድረግ መቻሉ ተገልጿል። አፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ ምስራቅ አማራ ኮር 1 ባለ ሽርጡ ክፍለ ጦር በሰሜን ወሎ ዞን ሀብሮ ወረዳ ካሮ ከተማ ተነስቶ በአረሪቲ ከተማ አቆራርጦ ወደ ጊራናና ወደ ገንፎ ጨፌ ወታደራዊ ስትራቴጂክ ቦታዎችን ሊቆጣጠር የመጣው የአብይ አህመድ ዙፋን ጠባቂ ሰራዊትና ተላላኪ ሚሊሻዎች በባለሽርጡ ለባሽ ኮማንዶዎች ተመተዋል። ሀብሩ ሊጎና ዊላ ጉቦ ሰንሰለታማ ተራራ ላይ ሙትና ቁስለኛ ሆነው መመለሳቸው ተገልጿል። ገሚሱ የስርዓቱ ወታደር በሚተኮስበት ከባድ መሳሪያ በመደናቀጥ የሮጠበትን አቅጣጫ ሳያውቅ መሸሸቱ ታውቋል። ዛሬ መስከረም 29 2018 ዓ.ም ከጧቱ 1 ሰዓት ጀምሮ እስከ 12 ሰዓት ከ20 በቆየና አሁንም በቀጠለው አውደ ውጊያ ሽርጥ ለባሽ ኮማንዶቹ ከፍተኛ ተጋድሎ እያደረጉ ይገኛሉ። ያገዛዙ ወራሪ ኃይል በዘመቻ አርበኛ አደም አሊ አባናደው ያጣቸውን ወታደራዊ ጠቀሜታ ያላቸውን ቀጠናዎች በድጋሚ ለመቆጣጠር በማሰብ ከፍተኛ ኃይል ያስተማራ ቢሆንም በከፍተኛ ሁኔታ እየተመታ ይገኛል። ለተከታታይ 12 ሰዓታት የተደረገውና አሁንም የቀጠለው አውደ ውጊያ ያገዛዙ ሰራዊት ከፍተኛ ጉዳት ደርሶበታል። በዚህም የተጎዳ ኃይሉን ቀኑን ሙሉ እያመላለሰ መዋሉም ተገልጿል። ዛሬ በተደረገው አውደ ውጊያ ጊራናና የገንፎ ጨፌ ሰንሰለታማ ተራራዎችን ይዛለው በሚል ተስፋ አሰፍስፎ የገባው ያገዛዙ ወራሪ ኃይል ተመቶ ተመልሷል። ከ120 በላይ ያገዛዙ ሰራዊት ሙትና ቁስለኛ ሆኗል። ብልጽግና ካምፕ አካባቢ ከፍተኛ ውጥረት መንገሱን ፋኖ ስቲበል ገለጸ። ተስፋ የቆረጠውና በተከታታይ በደረሰበት ምት የተዳከመው ያገዛዙ ሰራዊት በሰልፍ እጅ እየሰጠ ይገኛል። በተለይም መከላከያ ተቷቸው እየሄደ መሆኑን ያረጋገጡ ሚሊሻዎች የተሸረበባቸው ሴራ ስለገባቸው ወደ ፋኖዎች እጅ እየሰጡ መሆኑ ተገልጿል። በዛሬው ዕለት ብቻ ከ16 በላይ የሚሊሻ አባላት የዮሐንስ አለማየሁ ብርጌድን መቀላቀላቸውን ገልጿል። ፋኖ እስቲበል ይህ ለፋኖ ትልቅ ነገር ነው በማለት ቤተሰቦቻቸው ጥቁር ለብሰው ከማየት ሀዘን ገላግለውናል ብሏል። ልጆቻቸው ያለ አባት እንዳይቀሩ ስለተባበሩን ይህ ለኛ ትልቅ ነገር ነው ሲል ማክሏል። በሌላ አካባቢ ያሉ ሚሊሻዎችም እጅ እንዲሰጡ ሁሉም የበኩሉን ስራ ይስራ ሲል ዛሬ በማህበራዊ ገጹ ባስተላለፈው መልእክት ገልጿል። የዕለቱ አጫጭር ዜናዎች እነዚህን ይመስላሉ። የፍሪ ፕሬስ ሜምበር ሆናችሁ ፍሪ ፕሬስን እያገዛችሁ ለምትገኙ በሙሉ ከልብ ማመስገን እፈልጋለሁ። ሌሎቻችሁም አባል በመሆን ፍሪ ፕሬስን እንድታግዙ እንድታጠናክሩና ሌሎችም ሰዎችን ጨምረን ሌሎች ፕሮግራሞች እንድንሰራ እንድታገዙን በአክብሮት ጠይቃለሁ። እስካሁን ግን በተከታታይ አባል ሆናችሁ እያገዛችሁ ላላችሁ በሙሉ ክብራለኝ ከልብ አመሰግናለሁ። ሌሎች መረጃዎችን ይዤ እመለሳለሁ። መልካም ሞላ ነበርኩ። ጤና ይስጥልኝ። አዲስ መጽሐፍ በአዲስ አይነት የምረቃ ስነ ስርዓት ሀገረ ካኦፒ ይዘቱ ፖለቲካዊ ዓላማው የትግል መሳሪያ ግብዓት ሆኖ ማገልገል ነው። ደራሲው ከሩብ ክፍለ ዘመን በላይ በሆነው የፖለቲካ ተሳትፏቸው የምናውቃቸው አቶ ልደቱ አያሌው ናቸው። ሀገረ ካኦፒ በተለየ የአቀራረብ ስልት ተጽፎ በተለየ መንገድ ሊመረቅ ተዘጋጅቷል። በኢንተርኔት አደባባይ በህዝብ ታዳሚነት ይመረቃል። መራቂው እርሶ ኖት። የምረቃው ቦታ ደግሞ የእጅ ስልኮ ወይንም ቴሌቪዥኖ ይሆናል። የምረቃው ዕለት ቅዳሜ ጥቅምት 1 ቀን 2018 ዓ.ም ከአመሻሹ 12 ሰዓት ጀምሮ በአውሮፓውያኑ የቀን አቆጣጠር ኦክቶበር 11 ቀን በዋሽንግተን ሰዓት አቆጣጠር ከቀኑ 11 ሰዓት ኤኤም ጀምሮ ሀገረ ካኦፒ ምን ቁም ነገር ሊያስነብበን ተጻፈ? ከዚህ በልዩ አቀራረብ የተጻፈ ድርሰትስ ኢትዮጵያውያን ምን እንማር እንችላለን? የነዚህ ጥያቄዎች መልስ በ20 ታዋቂ የሀገራችን ፖለቲከኞችና ምሁራን በምረቃው ዕለት ተብራርቶ ይቀርባል። በዚህ ልዩ የምረቃ ስነ ስርዓት ታዳሚ እንዲሆኑ እርሶም በታላቅ አክብሮት ተጋብዘዋል። ከበርካታዎቹ የቀጥታ ስርጭት አቅራቢ መገናኛ ብዙሃን መካከል አንዱን ይምረጡና የምረቃ በዓሉ ቀጥተኛ ተሳታፊ ይሁኑ። በምረቃው ዕለት በልዩ ሁኔታ የተጻፈውን ይህንን መጽሐፍ በልዩ ሁኔታ በእጆ ያስገቡታል።
በዚህ ልዩ የምረቃ ስነ ስርዓት ላይ በኢንተርኔት አደባባይ ተገኝተው የግዢ ጥያቄውን በማቅረብ በደራሲው የእጅ ጽሑፍ በስሙ የተፈረመውን ዲጂታል መጽሐፍ በቀጥታ ይግዙ። ሀገር ውስጥ ለሚገኙና መጽሐፉን ገዝተው ለማንበብ አቅሙ ለሌላቸው ወገኖችም ስፖንሰር የመሆን ድርሻን ይጋሩ። በዋትስአፕ ቁጥር 2027740046 በኢሜል አድራሻ hagerekop@gmail.com የግዢ ጥያቄውን ማቅረብ የሚችሉ ሲሆን በምረቃው ዕለት ይፋ በሚደረግ የባንክ አካውንት ቁጥር የመጽሐፍ ግዢና የስፖንሰር ክፍያ እንዲፈጽሙ የሚያስችል ሁኔታም ተመቻችቷል። ሀገረ ኮፒ በልደቱ አያሌው